ሰላም ውድ የቻናላችን ቤተሰቦች እንደተለመደው እንግዲህ የዕለቱን መረጃ ወደ እናንተ ይዘን መተናል። ዛሬም የተለያዩ መረጃዎችን ወደ እናንተ ይዘናል። በመቀድሚያ እንግዲህ ቻናላችን አዲስ ለሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። በአዲስ አበባ ከተማ አስተዳደር እንግዲህ የቤት ልማት ኮርፖሬሽን የ20/80 እና የ40/60 የቤት ፕሮግራም በተመለከተ አንዳንድ ጥያቄዎች ሲነሱ ነበረ። ለ2018 እንግዲህ እንደ ኢትዮጵያ አቆጣጠር ማለት ነው የታቀዱ አዳዲስ ቤቶች እንደነበሩ ወይም በቅድ ደረጃ ከተማ አስተዳደሩ እንደነገረን የሚታወሱ ነው። እነዚህ ቤቶች አሁን ላይ ያሉበት ደረጃ ምን ይመስላል፣ መቼ ነው ዕጣ የሚወጣው የሚሉ ጥያቄዎች እየተነሱ ነው። አንዳንድ ሀሳቦችን ጠቅላላ አድርገን ወደ እናንተ ይዘን እንመጣለን። በ2018 እንግዲህ የቤት ዕጣ መቼ ይወጣል በሚል ብዙዎች ዜና እየሰሩበት ነው። ትክክለኛው መረጃ ግን እነግራችኋለሁ። መቼ የትኛው ሳይት ምን ተሟላለት፣ መብራት፣ ውሃ፣ መንገድ የመሳሰሉት ላይ መረጃዎችን ወደ እናንተ ይዘን እንመጣለን። እንግዲህ ወደ ቻናላችን ቤተሰቦች የዕጣው ጊዜ እስካሁን ድረስ አስተዳደሩ የ2018 ዕጣ የሚወጣበትን ትክክለኛ ቀን በይፋ ስለዚህ የ2018 የቤት ዕጣ መቼ ይወጣል በሚል በአሁኑ ወቅት እንግዲህ የአዲስ አበባ ከተማ አስተዳደር የቤቶችን ግንባታ በማጠናቀቅና መሰረተ ልማቶችን ለምሳሌ ውሃ፣ መብራት፣ መንገድ በማሟላት ላይ ይገኛል። ስለዚህ ዕጣው ቀን ለመውጣት ምን፣ መቼ፣ እንዴት እና ምን የቀረ ጉዳይ አለ፣ የውሃና መብራት የመንገድ ስራ መቼ ይጠናቀቃል፣ የተጠናቀቁ ቤቶች ሴት አካባቢ ናቸው የሚለውን መረጃ ወደ እናንተ ይዘን እንመጣለን። እንግዲህ የዕጣውን ጊዜ በተመለከተ እስካሁን ድረስ አስተዳደሩ የ2018 ዓመተ ምህረት የዕጣ ሁኔታ ወይም የቤቶች ዕጣ የሚወጣበትን ትክክለኛ ቀን በይፋ አልቆረጠም ወይም አልተናገረም። ነገር ግን ግንባታቸው 80% እና ከዚያ በላይ የደረሱ ቤቶች ዝርዝር የተጠናቀቀ በመሆኑ በ2018 አጋማሽ መጨረሻ አካባቢ ወይም ማብቂያ ላይ ዕጣ ሊወጣ እንደሚችል ፍንጮች እየተሰሙ ነው። ግን እስካሁን ይሄው ግማሽ ዓመት ከተጠናቀቀ 1 ወር ሆኖታል። እስካሁን ቤቶቹ 80%፣ 85% ደረሱ ከማለት ውጭ ዕጣው መቼ እንደሚወጣ መረጃዎች አልተነገሩም ማለት ነው። በቆዩት ሳይቶች ላይ የሚገኙ ቤቶችን የመሰረት ልማት ዝርጋታ ማከናወንና በአዲስ ስራዎች ላይ ደግሞ ግንባታዎችን ማፋጠን እንግዲህ ቴክኖሎጂን በመጠቀም ማለት ነው። ሌላው የ40/60 የመካከለኛ ገቢ ላላቸው ነዋሪዎች እና በውጭ ሀገር ለሚኖሩ ኢትዮጵያውያን ወይም ዲያስፖራ የተመቻቸ ፕላትፎርም ወይም ሞዳሊቲ ነበረ። በቅርቡ የተለያዩ ሳይቶች ለምሳሌ ገርጂ፣ ቡልቡላ የተገነቡ ዘመናዊና ባለ ብዙ ፎቅ ህንፃዎች ለዕጣ ዝግጁ እንዲሆኑ የማጠናቀቅ ስራዎች እንደተጠናቀቁና ሌሎች አዳዲስ ስራዎችን ግን ለመስራት ብዙ እንዳልተካሄደ የሚያሳዩ መረጃዎች እየወጡ ነው። ሊኖሩ የሚችሉ ለውጦችም መመሪያዎችም እንዳሉ ግን አንዘነጋም። በመመሪያ ደረጃ ራዲካል ለውጥ ባይኖርም የተወሰኑ ለውጦች እንደሚኖሩ፣ ለምሳሌ የቁጠባ መጠን እስካሁን እንግዲህ እየተቆጠበ ያለው ከዚህ በፊት በ2005 በተቀመጠው ላይ ነው። አሁን ግን ለውጥ ሊኖር እንደሚችል አመላክተዋል። የቁጠባ መጠኑ ተመዝጋቢዎች የቆጠቡትን የገንዘብ መጠንና እንግዲህ በቆጠራ ቤቶች ያሉበት ሁኔታን በዕጣው ውስጥ እንዲካተቱ ማድረግ ነው። የማስተካከያ ስራዎች ለምሳሌ ግንባታዎች ላይ በካሬ ሜትር የሚሰላ የዋጋ ማስተካከያ ሊደረግ ይችላል። ዕጣው ይበልጥ ግልጽ እንዲሆን የዘመናዊ የሶፍትዌር ማበልጸግ፣ የዲጂታል ስራዎች በጎን ለጎን እየተሰሩ መሆናቸውን ተናግረዋል። ተመዝጋቢዎች በራሳቸው ምን ማድረግ አለባቸው? እንግዲህ መረጃ መከታተል የተመዝጋቢ ኃላፊነት ነው። እንግዲህ ከንቲባ እንዳሉት በቤቶች ልማት ኮርፖሬሽን ይፋዊ የማህበራዊ ገጾች ላይ መረጃዎችን ማግኘት ትችላላችሁ። ታማኝ የሆኑ መረጃዎችን በዚያ ብቻ ነው ማግኘት የምትችሉት። ከዚያ ውጭ የሆኑት ግን አሳሳች መረጃዎች ናቸው ብለዋል። የቁጠባ ደብተር ማደስን በተመለከተ የባንክ ቁጠባውን በኢትዮጵያ ንግድ ባንክ እንግዲህ በኩል ማረጋገጥና ንቁ መሆኑን ማወቅ ያስፈልጋል ተብሏል።
ከአጭበርባሪዎች መጠንቀቅ ያስፈልጋል። እጣው ይወጣላቸዋል። እኔ አነጋግሬ እጣ እንዲወጣላቸው አድርጋለሁ፣ በውስጥ መስመር ቤቱን ጨርሳለሁ የሚሉ ግለሰቦች መበራከታቸውን ይህም የአጭበርባሪዎች መብዛትን ያሳያል። መጠንቀቅ አለባችሁ የሚል መረጃዎች ወጥቷል። መንግስት እንግዲህ በቅርቡ የቤት ልማት ፖሊሲ ላይ ማሻሻያ እያደረገ በመሆኑ ከኮንዶሚኒየም በተጨማሪ በግል አልሚዎች ወይም ዲቨሎፐር ላይ የሚገነቡ የጋራ መኖሪያ ቤቶች አማራጭ ሆነው እየቀረቡ መሆኑን ማወቅ ተችሏል። እንዲሁም 70-30 የሚል የግል አልሚዎች ከመንግስት ጋር ቦታው ይሰጣቸውና 70 የግል አልሚዎች 30 ለመንግስት በሚል እንግዲህ አዲስ ሞዳሊቲ እየተሰራ ነው። ሌላው ለማህበራት በሚል እየተሰራ እንዳለ ተናግረዋል ማለት ነው። እንግዲህ የተለያዩ ሳይቶች አሉ። ከዚህ በፊት እንደምታውቋቸው ቡልቡላ፣ ገርጂ፣ ላፍቶ፣ ፈንቱ ሳይት የምዝገባ ፕሮግራም ያላቸው ናቸው። የቤት ባለ 1 መኝታ፣ ባለ 2 መኝታ እና ባለ 3 መኝታ እነዚህ በአብዛኛው 20/80 የሚባሉት ያሉ እንዲሁም 40/60 የነበሩ ቤቶች ናቸው። በእነዚህ ቤቶች የግንባታ ደረጃቸው አብዛኞቹ ያለቁ ናቸው። ከዚህ በፊት ለእጣ በመሰረተ ልማት ምክንያት ያልደረሱ ማለት ነው። እንግዲህ ዋና ዋና ሳይቶቹ ገርጂ አካባቢ ያሉ ወደ 3000 ቤቶች አካባቢ ወደ ማጠናቀቅ ላይ ያሉ ናቸው። ቡልቡላ አካባቢ ያሉ ወደ 4500 አካባቢ ቤቶች፣ ሀያት አካባቢም አሉ፣ መገናኛ አካባቢም አሉ። እነዚህ የሚጠናቀቁ የተወሰኑ ቤቶች ከዚህ በፊት የነበሩ አሁን ላይ ከአዲሶቹ ጋር ሊሰጡ የሚችሉ ቤቶች እንዳሉ የሚያመላክቱ ናቸው። አጠቃላይ የቤት ብዛቱና እንግዲህ ስማርት ሲቲን ከመገንባት አንጻር አሁን ላይ በአሁኑ ወቅት እንግዲህ በመንግስት እጅ የሚገኙና ለቀጣይ ዕጣ የሚዘጋጁ ቤቶች በአጠቃላይ ከ40 ሺህ በላይ እንደሆኑ መረጃዎች ያሳያሉ። ይሁን እንጂ ሁሉም ቤቶች በአንድ ጊዜ ለዕጣ ላይቀርቡ ይችላሉ ተብሏል። በአመቱ ላይ እንግዲህ 100 ሺህ ቤቶች ይገነባሉ ተብሏል። ከዚያ ውስጥ ግን 40 ሺህ ቤቶች በቅርቡ ለዕጣ ይወጣሉ የሚል መረጃ ወጥቷል። የመሰረተ ልማት ሁኔታዎች አሉ። የስማርት ሲቲ አሰራር እንግዲህ በዘመናዊ መረጃ የተደራጀ የዋጋ ጭማሪ አለ በግንባታ ግብዓቶች ምክንያት። እነዚህ አጠቃላይ የያዘ መረጃ በቅርቡ መንግስት እንደሚለቅ ተናግሯል። እንግዲህ ቅድም እንደነገርኳችሁ የማጠናቀቂያ ስራ ላይ ያሉ አብዛኛው ኮንዶሚኒየሞች በ2018 አጋማሽ ለዕጣ ይቀርባሉ ተብለው ነበረ። አሁንም አንዳንድ መሰረተ ልማት በመጓደሉ ሊቀርቡ አልቻሉም። ከ40 እስከ 50 ሺህ የሚሆኑ ቤቶች ግንባታቸው ወደ 100% እየተጠጋ እንደሆነ ተነግሯል። እነዚህ ቤቶች በዋናነት 20/80 እና 60 ፕሮግራም ተጀምረው የሚጠናቀቁ ናቸው። ልዩ ትኩረት ተሰጥቷቸው ከሚሰሩ ስራዎች አንዱ ይሄ ነው ማለት ነው። የመሰረተ ልማት ትስስሩን እንግዲህ ቤቶች ልማት ከመብራት ከውሃና ከሌሎች ጉድጓድ ቁፋሮ ስራዎች ጋር አቀናጅቶ እየተሰራ ነው። የዲጂታል መረጃ ማጥራትን 20/80 40/60 የተመዘጋቢዎች ዝርዝር በከፍተኛ ደረጃ ማጥራት ይጠበቃል። ያቋረጡ ተመዝጋቢዎችን መለየት፣ ከዚህ በፊት ቤት የደረሳቸውና በድጋሚ የተመዘገቡ ከሲስተም የማስወጣት ስራ እንደሚሰራ፣ የዋጋ ተመን ማሻሻያ እንደሚሰራ ተናግሯል። በ2018 እንግዲህ የሚወጡ የቤቶች ዋጋ ከነባሩ ዋጋ ጋር ሲነጻጸር በግንባታ እቃዎች ውድነት ምክንያት ከ30 እስከ 50% የዋጋ ጭማሪ ሊታይባቸው እንደሚችል አሁንም ያሳያል ማለት ነው። ባለፈው ሰርቼላችሁ ነበር ዋጋውን። አሁን ላይም ተጨማሪ እንደገና ከ30 እስከ 50% የዋጋ ጭማሪ ሊያሳዩ ይችላል። እጣው እንግዲህ የሚወጣበት ቀን እስከ ጥር ይወጣል ተብሎ ነበር። እሱ መሆን አልቻለም። ከዚህ በኋላ የተወሰኑ መረጃዎች የካቲት፣ መጋቢት የሚሉ አሉ። ግን ትክክለኛ መረጃ በቤቶች ልማት በኩል እስካሁን እንዳልተሰጠ ለመግለጽ ያህል ነው። የዋጋ ግምት እንግዲህ በአብዛኛው ቅድም እንደነገርኳችሁ የብረት መጨመር፣ የሲሚንቶ፣
የሴራሚክ ዋጋ በከፍተኛ ሁኔታ መጨመሩ ተከትሎ የቤት ዋጋ ማሻሻያ መደረጉ አይቀሬ ነው ብሏል መንግስት። በዚህ መሰረት ካለፉት ዓመታት ጋር አነጻጽር የዋጋ ጭማሪ ከ30 እስከ 50% ሊደረግ እንደሚችል ተናግሯል። በተለይ በካሬ ሜትር 20 በ80 እና 40 በ60 በቅደም ተከተል ሊጨመር እንደሚችል እንግዲህ ከዚህ በፊትም በነገራችን ላይ ይህን መረጃ ነግሬያችሁ ነበር። ከዚህ በፊት የ20/80 ከ15000 እስከ 17000 አካባቢ በካሬ ነበረ። 40 በ60 እስከ 25000 በካሬ ነበር ከዚህ በፊትም። አሁን ላይ ከ15 እስከ 25000 ጭማሪ ያሳየ ማለት 42000 ከዚህ በፊት የነገርኳችሁን መረጃ ማረጋገጫ መሆን ይችላል ማለት ነው። እንግዲህ በዚህ መሰረት የ20/80 እንግዲህ ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ እስከ 3 ሚሊዮን ድረስ ዋጋ የተገመተላቸው ናቸው። ነባር የ1997 ነባር ተመዝጋቢዎች ቅድሚያ የተሰጣቸዋል ወይ? ምንድነው ለነሱ ልዩ ነገር የሚለውን መረጃዎችን ለመጠየቅ ሞክረን ነበረ። ቅድሚያ የመስጠት መመሪያ በ20/80 ፕሮግራም የሚወጡት አብዛኞቹ ቤቶች ለ1997 ተመዝጋቢዎች ብቻ እንዲሆኑ ጥብቅ መመሪያ እንደተላለፈ ተናግረዋል። የመረጃ ጥራትን 1997 ተመዝጋቢዎች እድሜያቸው የገፋ ወይም የሞቱ ከሆኑ ወራሾቻቸው ወይም ራሳቸው ተመዝጋቢዎች መረጃውን እንዲያደርሱ አፕዴት እንዲያደርጉ በ2018 እንግዲህ ጥሪ መደረጉ የሚታወስ ነው። የቁጠባ ሁኔታን በተመለከተ ለ1997 ተመዝጋቢዎች የቁጠባ መጠኑ ዝቅተኛ ቢሆንም ቤቱን ሲረከቡ ግን አሁን ባለው ወቅታዊ ዋጋ ወይም ከረንት ቫልዩ እንዲከፍሉ ሊገደዱ ይችላሉ ማለት ነው። ይህም ማለት የቆየ ተመዝጋቢ መሆኑ ከዕጣው ቅድሚያ እንጂ ከዋጋው ቅናሽ ይሰጠዋል ማለት አይደለም። በአሁኑ ዋጋ ነው ውል የሚይዙት ማለት ነው። ከዚህ አንጻር እንግዲህ ከባንክ ጋር አክቲቭ መሆኑን ማረጋገጥና ከቤቶች ልማት ኮርፖሬሽን መረጃ ጋር መገጣጠሙን ማረጋገጥ ያስፈልጋል። የገንዘብ ዝግጅትን በተመለከተ ከ20 እስከ 40 የሚሆኑ ቅድመ ክፍያ ያስፈልጋል። ይህንንም ቀድሞ መዘጋጀት እንደሚያስፈልግ፣ የወራሽነት መረጃዎች ካሉ፣ የቤተሰብ አባል የሆኑ በህይወት የሌሉም ከሆኑ ዕጣው ከመውጣቱ በፊት የህጋዊ ወራሽነት ማስረጃዎችን ቀድሞ ማሟላት እንደሚገባ እንግዲህ የወጡ መመሪያዎች ያሳያሉ ማለት ነው። በዚህ መሰረት መዘጋጀት ያስፈልጋል። ብድርን በተመለከተ እንግዲህ የኢትዮጵያ ንግድ ባንክ ጋር ነው የተያያዘው። የቅድመ ክፍያ መጠን እንደምታስታውሱት 20/80 አብዛኛውን 20%፣ ቀሪው 80% ግን በባንክ እንደሚሸፈን፣ 40% ቅድሚያ ክፍያ፣ 60% ደግሞ በብድር የሚሸፈን መሆኑን የምታውቁት ነው። የወለድ መጠን በተመለከተ የባንኮች ፖሊሲ ማሻሻያ ምክንያት የወለድ መጠኑ ከፍ ብሏል። አሁን ላይ ለኮንዶሚኒየም ቤቶችን በአማካይ ከ12 እስከ 16.5 ዓመታዊ ወለድ ሊታሰብ እንደሚችል፣ ይህም እንደ ባንኩ መመሪያ ሊቀያየር እንደሚችል ተነግሯል። የመክፈያ ጊዜ ከዚህ በፊት እንዳለ የሚታወቅ ነው። ከ15 እስከ 20 ዓመታት ሊፈጅ ይችላል። መስፈርቱ እንግዲህ ቋሚ የገቢ ምንጭ ወይም የደሞዝ ማረጋገጫ፣ የነዋሪነት መታወቂያ፣ እድሜ ከጥሮታ ዘመን በፊት ብድሩ ተከፍሎ የሚያልቅ መሆኑን ማረጋገጫ መቅረብ አለበት ማለት ነው። የግል አልሚዎችን በተመለከተ የጋራ መኖሪያ ቤት አማራጮችን በምን መልኩ ነው የሚያለሙት የሚለው እንግዲህ መንግስት አዲስ ባወጣው መመሪያ መሰረት የግል ባለሀብቶች ዝቅተኛ ነው መካከለኛ ገቢ ላላቸው ዜጎች የሚሆኑ የጋራ ቤቶችን እንዲገነቡ ማበረታቻ እየተደረገላቸው ነው። እንግዲህ ባለቤትነቱ ለነሱ ተሰጥቷቸው ቤቶቹን የሚገነቡት በግል አልሚዎች ቢሆንም ግዢው የሚፈጸመው በመንግስት ቁጥጥር ስር ባሉ ውሎች መሆኑን፣ ጥቅሙ ደግሞ የተሻለ ጥራት፣ ፈጣን የግንባታ ሂደት እንዲኖረው ማድረግ ያስችላል። ዋጋ በተመለከተ ከመንግስት ኮንዶሚኒየሞች ዋጋ ከፍ ይላል። ይሄ የታወቀ ነው። በአልሚዎች በኩል ባለ 2 መኝታ እንደው ለምሳሌ ብንጠቅስ ከ4 እስከ 7 ሚሊዮን ብር እንደሚፈጅ ይገመታል ማለት ነው። አከፋፈሉም ከ10 እስከ 30 ቅድመ ክፍያ መከፈል አለበት። ቀሪው በግንባታ ሂደት ወይም በየ3 ወሩ የሚከፈል የሚጨመር ሂደት ነው። ግንባታው ከመጀመሩ በፊት ይሆንና በሂደት የሚሄድ ነው ማለት ነው። የሚጠቀሙት የሚቀነስ ቀሪ ዕዳ ነው።
ሪዳክሽን ባላንስ ሜትድ ይባላል የተሰኘው። ይህ ማለት ወለዱ የሚታሰበው በየወሩ በከፈልከው ወይም በከፈልችሁት ልክ እየተቀነሰ በሚሄድ የዋና ዕዳ መጠን ላይ ነው ማለት ነው። ለምሳሌ የተበደርነው ዋና ገንዘብ 1,000 ቢሆን 1 ሚሊዮን ቢሆን ዓመታዊ ወለዱ 15 ሲባዛ እንግዲህ በወር 1.25 አካባቢ ማለት ነው። የመክፈያ ዘመን 20 ዓመት 240 ወራት ቢሆን ይህንን ስትሰሩት በሂሳብ ቀመር ሲሰራ ማለት ነው ወራዊ ክፍያ በግምት 13167 ብር አካባቢ ነው ማለት ነው። ጠቅላላ ወለድ በ20 ዓመት ውስጥ ወደ 2,160,000 ብር አካባቢ ይሆናል ማለት ነው። መጀመሪያ አካባቢ የምንከፍለው ክፍያ አብዛኛውን ለወለድ የሚውል ሲሆን ጊዜው እየገፋ ሲሄድ ግን ዋናውን ዕዳ በፍጥነት ለመቀነስ የሚረዳ ይሆናል ማለት ነው። ምናልባት ከግል አልሚዎች መካከል አሁን ላይ በደንብ እየሰሩ ያሉት ጊፍት ሪል ስቴት፣ የቆዩ ሪል ስቴቶች አሉ። አዲስ የጋራ አፓርትመንቶችንም እየሰራ ያለ ነው። ሰንሻይን ሪል ስቴት ይህም በጥራትና ግንባር ቀደም በመሆን እየሰራ ነው። ፍሊንትስቶን ቤቶች ላይ፣ ኖህ ሪል ስቴት፣ ኢትዮጵያ ዲያስፖራ ቤቶች ልማት፣ እነዚህ ሌሎችም ኦቪድ ሪል ስቴት የመሳሰሉት እየሰሩ ያሉ ናቸው። ምናልባት አንዳንድ ከዚህ በፊት ለማስታወስ ያህል የጋራ መኖሪያ ቤቶች ላይ መመሪያዎች አሉ። ተጠቃሚዎችን መሰረት ያደረጉ መመሪያዎች አሉ። ከነዚህ መመሪያዎች መካከል ከዚህ በፊት ሲተላለፍ የነበሩ አንዳንድ ሂደቶች ነበሩ። እጣ ከመውጣቱ በፊት ለምሳሌ የመንግስት ሰራተኞች 20% ቅድሚያ ይሰጣቸዋል ወይም እድል አላቸው። ሴቶች በመሆናቸው 30%፣ የአካል ጉዳተኛ 5%፣ አጠቃላይ ተመዝጋቢዎች 45% በዕጣ የቤት ተጠቃሚ የሚለዩ ይሆናል ማለት ነው በዚህ ሂደት ውስጥ። ከዚህ አንጻር አሁንም ይሄ ህግና መመሪያ እንደቀጠለ መሆኑን ለማስታወስ ያህል ነው። ውድ የቻናላችን ቤተሰቦች የዛሬው ፕሮግራማችን በዚህ ይጠናቀቃል። በሌላ መረጃ እስከምንገናኝ ቸርን ሰንብት።